ዛሬ ኢትዮጵያ ውስጥ አሉ ከሚባሉ ዩኒቨርሲቲዎች ዋነኛውና ግንባር ቀደም በሆነው በአዲስ አበባ ዩኒቨርሲቲ ቅጥር ግቢ ወይም በሩ ስር ተገኝቻለሁ። እዚህም የተገኘሁበት ዋነኛው ዓላማ በየዓመቱ እንደምታውቁት ከዚህ ግቢ በሺዎች የሚቆጠሩ ተማሪዎቻችን ተመርቀው ስራ በመፈለግ ላይ ይኳትናሉ። ከነዛ መሃል በተማሩበት የስራ መስክ አግኝተው አሪፍ ደረጃ ላይ የሚገኙ ብዙዎች እንዳሉ ይታወቃል። ከነዛ መሃልም ደግሞ አልሆንላቸው ብለው ስራ በመፈለግ እንዲሁም ሲቪያቸውን በማዞር በየመስሪያ ቤቱ የሚንከራተቱ ብዙዎች አሉ። ከነዛ መሃል ደግሞ ሲቪያቸውን እያስገቡ ሳይሳካላቸው ቀርተው ዛሬ ላይ ተስፋ በመቁረጥ ድንጋይ እያሞቁ በየሰፈሩ ስራ የሚናፍቁ ብዙ ወጣቶች እንዳሉ ይታወቃል። እንደዛ መሆኑ ደግሞ ከነዚህም ሻገር ስንል ተስፋ በመቁረጥ በሌሎች ሀገራቶች ያልፍልናል በማለት ጥሩ ጭንቅላታቸውን ከዚህ ውስጥ ተጠቅመው ወጥተው በሌላ ሀገር ላይ ተሰዶ ስራ ሲሰሩ ወይ ደግሞ በስደት ባህር ሲበላቸው ወይ ደግሞ ክፉ ነገር ሲገጥማቸው ብዙዎችን እንመለከታለን። ነገር ግን በዚች ኢትዮጵያ ሀገራችን ውስጥ ስራን ሳይንቁ ዝቅ ብለው ስራ እስከሚገኝ በማለት የሰው ጫማ በመጥረግ ወይ ሊስትሮ ስራ በመስራት ብዙዎች የሚሰሩ እንዳሉ ይታወቃልና ዛሬ እንደዚህ ቆሽሼ ጫሜም ወደቅደቅ ብሎ አንድ ቻሌንጅ ልሰጣቸው ነው። ይህን ጫማ ያጸዱልኛል። ከዛ ካጸዱልኝ በኋላ የምሰጣቸው ግብረ መልስ የተለያየ ነው። ለምሳሌ ቆሽሼ ጫማ ካጸዱልኝ በኋላ ብር የለኝም በኋላ ከፍላችኋለሁ ወይ ምናምን እላቸው ነው። ከዛ ደግሞ በደንብ አላጸዳችሁልንም እያልኩኝ ምን ጭቅጭቅ አረጋቸዋለሁ። ሁለት ወዶ አይሆንምና ብርም የለኝም ብያቸው ጫሜንም አጽዱልኝ ብያቸው አመነጫጭቂያቸውም የሚሰጡኝ ግብረ መልስ ምንድነው? ብር የለኝም ስለ ስራ ስለምፈልገው ነው፣ በጣም ይቅርታ አሁን ስራ ስለተደወለልኝ ነውና ሌላ ጊዜ ልክፈላችሁ እላችኋለሁ። ያ አመነጫጨቁት ሊስሮ ምን ይልኝ ይሆን? በቪዲዮ መጨረሻ ላይ የማስመለክታችሁ ይሆናል። እናንተ ብቻ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ ይህን ቪዲዮ ስትመለከቱ ላይክ ሼር እያደረጋችሁ አብራችሁ እንድትቆዩ እጋብዛችሁ ነው። ዳይ ሊስትሮ ወደ መፈለግ እንሄዳለን። ተከተሉ። እንግዲህ ቤተሰቦቼ የመጀመሪያውን ሊስትሮ እዛ ጋር አግኝቻለሁ፣ በብዙ ፍለጋ ማለት ነው። ያው በኮሪደር ልማት ምክንያት አስፋልት ላይ ብዙም አይገኙም እና አሁን ለማንኛውም ወደ ተባባልነው ጉዳይ እንገባለን። ተከተሉ። እንዴት ነህ? ሰላም ነው? እንዴት ነው? እሺ ትንፋፋል። ቀስ በል በእናትህ ደግሞ እንትን ስላለች። እሺ እንዴት ነው? ለማጅ ነው ወይስ? አይ ስራ እንዴት ነው ታዲያ? አሪፍ እየሄደ ነው። አይ ደስ ይላል። ወደ ውስጥ ግን ገባ አልክ እኮ ወደ አስፋልቱ ለምን የማትወጣው? እዚህ ኮሪደሩ ምናምን አይፈቅደውም ቦታው። አይ ደስ ይላል። ግን ምንድነው ውሃው ቆሽሿል እኮ ብራዘር። ጫሜን እያየህ ነው። በዚህ ውሃ ነው እንትን ትምት ውሃ የለም። ቀይሯል ላመጣልህ። አይ ለኔ ብቻ ሳይሆን ለሌላውም አሁን ገብቷል። ጫሜ በጣም ጽድት ነው። ወደ ስራ ነው የሚሄደውና ዛሬ ገብቷል። እሺ እንደዚህ ባታረግ ደስ ይለኝ ነበረ፣ ግን ይኸው ብታስተካክል ነው የሚሻለው። አሁን እንደዚህ በቆሻሻው አጽድታችሁ ምናምን እኮ የምትቀበሉን ብር የሌለ ነው አሌለ ነው። አሁን ለምሳሌ ስንት ነው እንደዚህ አጽድተህ የምትቀበለኝ? 30 ብር። በዚህ በቆሻሻው አጽድተህ ያለኝ ነው 30 ብር የምትቀበለኝ? ኧረ አይደለም። እና አሁን እውነታው በዛ አጽድተህ ያለኝ 30 ብር የምትሰጠኝ ነው ስራ? ኧረ በእናትህ እዚህ ጋር ነው ደግሞ የሚመጣው። እንደዚህ ነው የሚመጣው። አትችልም እንደ አንተ? እሺ እየለመድኩ ስለሆነ እየለመድኩ በእኔ ጫማ ነው አይደል የምትለማመደው? ጉድ እኮ ነው። አስበል ደግሞ ጫማው ለራሱ ሊያልቅ ነው። አንተ ማጨርስብኝ። ሳሙናም የለህም ምንም የለህም።
በጣም እኮ ነው የሚገርመው። ማንኛውም ፋን ማረግ እንዳታስብ። ውሃውን በደንብ አጨምቆም እንዴ ገባብኝ። አሁን ይሸታል እኮ በእናትህ ምን ሆነ? እሺ በደንብ ጨመቅ። በስመ እሺ ችግር አለብን ደግሞ ይስቃል እንዴ? የምሬን እኮ ነው፣ እየቀለድኩ እኮ አይደለም። ካልቻልኩ አልችልም ማለት ነው እንዴ? አይ አዲስ ስለሆንኩኝ ነው እንጂ። እና አዲስስ ብትሆን ውሃ መጭመቅ ያቅታል እንዴ? ውሃ እንዲጨምቅ ማድረግ ያቅታል? ይሄ ኧረ ሲያስጠላ በእናትህ። አሁን ቶሎ እንትን በልልኝ በእናትህ፣ 30 ሰዓት እየረፈደብኝ። በቃ ይሄ ምንድነው? እሺ ይሄ እንኳን በስክክል አታስረም እናንተ ያማል እንዴ? ግን ችግር አለብን? ኧረ በል በእናትህ ይወራል እንዴ? ወይኔ ሰላም። ሄሎ። አዎ ሰለሞን ነኝ። አዎ ተመዝግቤ ነበር እናንተ ጋር። ምን ዛሬ ልምጣ? እዛ ካሳንቺስ የሚገኘው ቢሮአችሁ ነው? ኦኬ። ቅድመ ማዘዣ 1500 ብር ለኤጀንሲው ማለት ነው? እሺ ለመምጣት እሞክራለሁ። እሺ 1000 ግን ስራው ከጀመርኩ በኋላ መክፈል አይቻልም ማለት ከደሞዜ ላይ ማቁረጥ አይቻልም? አይ በዚህ ሰዓት እንደዛ አይነት ላይኖረኝ ይችላል ብዬ ነው። እሺ ይሁን። እሺ እሞክራለሁ። እሺ አመሰግናለሁ በጣም። እሺ ስንት ነበር ያልከኝ ወንድም? 30 ብር። በእናትህ ስራ እንትን ልል ነበርና ቅርሳ በጣም በእናትህ እንዴ አሁን 30 ብር እንስጥኝ። እኔ ምንም አልፈልግም ማለቴ ገብቶሃል። ስራ ካሳንቺስ ነው የሚሄደውና የትራንስፖርት እንኳን እንዲሆነ ነው እና ኤጀንሲ ደግሞ እዛ ክፈል ምናምን ስራ የለኝም እና ለዛ ነው በእናትህ ተባበረኝ። እና ሳይኖርክ ማን አስጠርገኛል ደግሞ ያን ላተናገረኝ እንዴ? እኮ ይገባኛል። ይቅርታ አገባኝ። አሁን ፖሊስ ከከምንሄድ 30 ብር አገባኝ። ለ30 ብር አታምነኝም? ደግሞ ሲወጣ ሰጣለሁ ወንድሜ። ኧረ እኔ አላምንም። ኧረ በቃ ምን እየመጣን እንደዚህ የሚያስፈቅድ አገባኝ። ብሬ ነው የምትሰጠኝ? ፖሊስ ጋር ነው የምወስደው። አይደለም እኮ ስለሚጎለኝ ስራውን ደግሞ በጣም እፈልገዋለሁ። በእናትህ አገባኝም። ምን እጥፍ አድርጌ እሰጣለሁ። የምሬን ነው የምልህ ወንድሜ። መጀመሪያ እንደዛ ተናግረኝ። አሁን ደግሞ ብር እንትን ትላለህ እንዴ? አሁን በቃ ይቅር በለኝ። እሺ ይቅርታ አለው ለተናገርኩት ነገር በጣም ይቅርታ፣ በጣም ይቅርታ በእናትህ። እሺ ጫማውን ልስጥ? ጫማው እኔ በእግሬ ልሂድ? እዚህ አስቀምጦ ትሄዳለህ አሉ ጫማው። ኧረ በእግዚአብሔር እሺ ይቅርታ አገባኝም እኮ እሰጥሃለሁ። እሺ ተረጋጋ። አሁን እኛ እዚህ እንትን ይሄንን አሁን ብሬን ስጠኝ እኮ። እሺ ጫማዬን ልስጥ? እሺ ስራውን እኮ በጣም ስለምፈልገው ነው። ካሳንቺስ ድረስ ነው የምሄደው። ትራንስፖርት ዋጋውን ደግሞ ታውቃለህ ጨምሯል። እና እኔ ምን ገባኝ? በእናትህ ተባበረኝ በእናትህ። ይቅርታ እሺ ይቅር በለኝና ችግር ኢትዮጵያዊነት እኮ መተባበር አይደል እንዴ? አሳዛኝ ግን ለሰው እንደዛ አይነገርም እኮ። ይገባኛል። መጀመሪያ የተናገርከኝ ንግግሮች ታስታውሳለህ እኮ? አስታውሳለሁ። በቃ እንደዛ ብለህ አሁን ደግሞ እንደዚህ ምን ማለት ነው? ምንም ባንችል እኮ ስራ አይደለ እኮ ሰውን ማበረታታት ምናምን ያለብን። ይገባኛል። አዎ ይገባኛል። ደግሞ ከተማረ ሰው አይጠበቅም። እሺ በጣም ይቅርታ፣ በጣም ይቅርታ። አይ አሁን ወይ ጫማን ታወልቃለህ ወይ ብሬን ትሰጠኛለህ። እንደዛ ባትናገረኝ ኑሮ እመርክ ነበር እኮ። ይገባኛል እኮ ቢያልፍልኝም እኔ ከዚህ የባስኩ ሰው እንደምሆነ እኮ። አሁን ዛሬ ትምህርት አግኝቻለሁ ወንድሜ። በጣም ይቅርታ በእናትህ ለዛሬ ብቻ በእናትህ ቶሎ በል። አያገባኝም። ወይ አውልቀው ወይ ደግሞ ብሬን 30 ብር እኮ ምን አገባኝ። እንደዛ ባትናገረኝ ኑሮ እመርክ ነበር
እሺ ይቅርታ አያገባኝም። ከተናገርክ በኋላ ይቅርታ። እሺ ምን ላድርግልሽ? ወይ ጫማና አውልቀህ ትሄዳለህ ወይ 30 ብር በባዶ እግሬ ቢሮ ድረስ ሊድ ሰው ቢሮ አገባኝ። ሂድ። ቅጣት መሆኑ ሰው እንደዚህ ካልተማረ አይሆንም። ቶሎ በል። ወይ ፖሊስ ጋር እንሄዳለን። ግን እንደዚህ ኧረ ተው ግን አያገባኝም። ምን ችግር አለው? ይቅርታ ብታደርግልኝ ስታመጣ ትወስደዋለህ። እኔ እኮ አላደርገውም ያንተን ጫማ። እሺ ችግር የለም። ግማቱን እራሱ እኮ አችለውም። ግን ችግር የለም። እሺ አመሰግናለሁ ግን በጣም እሺ። ኧረ ችግር የለም። ይበላ ወንድሜ ና። ይቅርታ በጣም እዛ ጋር ቪዲዮ እየሰራ ነው ይታያል። ካሜራ ፍራንክ እያደረኩ ነው። እኔ እንደዚህ ቃላቶችን እንደዚህ አይነት ቃላቶችን መጠቀም አልነበረብኝም። በእርግጥ ግን ስህተት ነው። እኔ አሁን እዚህ ገዘባሪ ላይ ሆኜ እንትን ባል ኖሮ በጣም ስህተት ነው። ግን አንተም ያረከው ነገር ትክክል ነው። ከስህተቴ እንድማር ነው ያረከኝና በጣም አመሰግናለሁ። ብትመረኝና ይቅር ብትለኝ ኑሮ አንድ ቻሌንጅ አዘጋጅቼ ነበር። 1000 ብር እሸልማለሁ ብዬ ነበር። 1000 ብሩን አይተሃል። ብትመረኝና ብታስተምረኝ አስተምረህ ብታልፍ ይሄም ትምህርት ነው። ግን እንደዛ እሸልምህ ነበረ። ግን በርታ። በጣም ነው የማመሰግነው። 30 ብርህን ግን እሰጣለሁ የሰራህበት። በጣም አመሰግናለሁ ላረከው ነገር። እኛም ትዕግስት ሊኖረን ይገባል። አንተም ደግሞ ያው ችለህ ማለፍን አንዳንዴ እንትን ማለት አለብን። ይሁን ችግር የለም። 20 ብር ቲፕ ጨምሬ እሺ አመሰግናለሁ። እሺ በጣም ይቅርታ ግን ለተፈጠረው ነገር በጣም እሺ አመሰግናለሁ በጣም እሺ እና በጣም ነው ስራው ፈታኝ እንደሆነ ያው በዚህ አጋጣሚ ለኦዲየንሶች አመሰግናለሁ። ያው ይቅርታ ብያለሁ። እኔም ይቅርታ በጣም እንደዚህ ማድረግ አልነበረብኝም። በጣም ይቅርታ አመሰግናለሁ። ቀጣይ ቻሌንጅ ላይ ላገኝ እችላለሁ። 1000 ብር ታሸንፋለህ ብዬ አስባለሁ። ትዕግስት በጣም አሟጣ ተጠቀመሽ ለወደፊት ያው ብር ለማግኘት ትዕግስት ተጠቅመሃል። መጨረሻ ላይ የለኝም ስለ ያው ትንሽ ለስራ ጉዳይ ስለሆነ ብትረዳኝ አሪፍ ነበረ በሚለው ነው። የኔ ሀሳብ ትክክል ከሆነ ኮሜንት ላይ ስጡኝ። አንተ ሀሳብ ደግሞ ትክክል ነው የሚሉ ከሆነ ኮሜንት ላይ ቢሰጡኝ ደስ ይለኛል። አዎ ይስጡና እንዳኛለን ደግመም ልመጣ እችላለሁ። አዎ እንግዲህ ደንበኛ ትሆናለህ። እሺ አመሰግናለሁ በጣም መልካም ቀን ይሁንልህ። እሺ ቁጭ በል በቃ አመሰግናለሁ። እሺ ያ እንግዲህ የመጀመሪያው ሊስትሮ ብዙ ትዕግስተኛ ነው። ግን እኔ እንዳሰብኩት ስላልሆነልኝ 1000 ብር ሊያሸንፍ አልቻለም። እንስ ሌላ ሊስትሮ ማን እንፈልጋለን። ቀጣዩ ሊስትሮ ደግሞ ምን ሊያደርግ ይችላል? እንደዚህ ያድርገው አብረን የምንመለከት ይሆናል። አብራችን ቆይ። እሺ ቤተሰቦቻችን አሁን ደግሞ ሌላ ሊስትሮ አሁን ያውና ደግሞ በጣም የምትገርም ናትና ሴት ሊስትሮ ነው ያገኘሁት። አይገርማችሁ? ትንሽ አለፍ እንዳልኩኝ ነው ሴት ሊስትሮ አግኝቻለሁ። እሷንም ተመሳሳይ ፈተና እሰጣታለሁ። ያንን ፈተና ትወጣው ይሆን የሚለውን አብረን የምንመለከተው ይሆናል። አሪፍ አርጋ የምትወጣው ከሆነ 1000 ብሩን ልትበላ ትችላለች። እንግዲህ መልካም እድል ለባለ ሴቷ ሊስትሮ እመኛለሁ። ተከተሉኝ እናንተ ብቻ። እሺ እንዴት ነሽ? ሰላም ነው አለን። ሲጫማ ሲፋ አድርግልኝ በእናትሽ። ሴት ሊስትሮ ለመጀመሪያ ጊዜ ሳገኝ አጋጥሞኝ አያውቅም። እና እንዴት ነሽ? አዲ ቀስ ብለሽ ገና ሰላም ተሳቀርብ እኮ ጫሜ ልታበሰብሽ ነው እንዴ? አረ በሰብስ። እሺ ለማንኛውም ግን ሴት ሊስትሮ ለመጀመሪያ ጊዜ ሳገኝ አጋጥሞኝ አያውቅም ብዙ ጊዜና እንዴት ነው ሊስትሮ ስራ? አሪፍ ነው። አሪፍ እየሄደ ነው። ምንም አይደል። አይ ደስ ይላል። ግን ቀስ ብለሽ በጣም ብሩሽሽ የሆነ አዲስ ነው መሰለኝ ይፈገፍጋል በጣም። ውሃውንም በደንብ ኧረ በስመ አብ ዘፈዘፍሽኝ እኮ ምን ሆንሽ? መስሎ ነው እንጂ ምን ነው ዘፈዘፍሽው እንጂ አጠብሽው እኮ ነው እኮ እንድትጠርጊው ነው እንጂ እንድታጥቢው አይደለም እየሰጠሁሽ እኮ። ውሃ ሳይነካው እኮ መጽዳት አይችልም እኮ። አሁን በደንብ ጭምቅ አድርጊዋ። ደግሞ መልስ ትመልሽልኛለሽ። ጉድ እኮ ነው የዘንድሮ ልጅ። እንደዚህ አድርገሽው አሁን ስንት ብር ነው የምትቀበይው? 30 ብር ፏርጌልሃለሁ እኮ። ፏርጌልሃለሁ እሱን ውስጥ ይኸው ጫማዬ ውስጡ ማለት ነው ላርጎ ብጨምርበት ይሻለኛል። የምሬን ነው የምልሽ። ይሸታል እኮ የምር። አሁን ቢሮ ነው እንደዚህ ሙሉበት። እንዴት እንደዚህ ታደርጊያለሽ? ኧረ በቃው። ኧረ ነካኝ። በቃኝ። ይሄ ይበቃዋል። በስመ አብ። ዛሬ ደግሞ የሚያጋጥሙኝ ሊስትሮች ጫማው ይታይሻል።
ብራንድ ጫማ እኮ ነው። አዎ ያየሁት ነው። ወይ ደግሞ ማትሺ ከሆነ ለምን እንደዛ አይነት ስራ ውስጥ ትገቢያለሽ? ለምን እንደዚህ ስራ ውስጥ ገባሽ? ማትሺ ከሆነ አረ ስንት ጊዜ ሆነሽ ሊስትሮ ስራ ከጀመርሽ? ብዙም አንድ 6 ወር ምናምን። አይ 6 ወር እንኳን 6 ወር 6 ቀን ያሳለፈት ነሽ። በደንብ ጭመቅ ወይ እኔ ልጭመቅልሽና ራሴ ልጥረገው እንዴ? ባይሆን ብሩን ሁለት እንከፋፈላለን ይሻላል። አይ እኔ እኮ እየሳኩ አይደለም፣ የምሬን እኮ ነው። መጀመሪያ ጫማ ክር መፍታት ነበረብሽ፣ አልፈታሽም። ልፍታ ወይ ብለሽ አሁን ማቴው ምን ከዚህ በኋላ ምን ይሰራልኛል? ይሄ እኮ እንደዚህ ነው የሚጸዳው። ለዛ ነው እኔ ነኝማ እኮ አንቺ እኔ ጫማው እንዲፈታ ከፈለኩስ እኮ ይፈታልክ። አሁን ማቴው በቃ አሁን እኮ ተይው። በጣም ነው ግን የምታናድድ። ለሴት ቱቶቻችንን ማበረታታት በሚለው ነበረ። አንቺ ግን ምንም አትችይም። ከዚህ ስራሽ ሌላ ስራ ብትሞክሪ ባይ ነኝ እኔ። ሌላ ስራ ቢኖርም ስለሌለ እኮ ነው። እንዴት የለም? ለምሳሌ ጽዳት ስራ ሊኖር ይችላል። ብዙ ስራዎች እኮ ሊኖሩ ይችላሉ አይደል? ነው ግን እና አንተ እንዳሰብከው ስለማናገኝ ነው እንጂ እሱስ ልክ ነሽ። አይ ለወደፊትሽ ግን በደንብ ገብቶሻል። እንትን ለማድረግ ሞክሪ፣ ራስሽን አብዴት ለማድረግ ሞክሪ እና አደርሽበት። ስራ ሰዓት እየደረሰ ነው። ምንም እየጸዳም አይመስልም ግን እሺ ይሁን። ቅር ካለ ደግሞ ማስተካከል መቼ ደግሜ አሁን አንቺ ጋር ጫሜን አበላሽኝ ብዬ ልመጣ ነው እንደዚህ። አሁን እኮ እንደዚህ እርግጥ ባላው ምናምን ይላል። የሆነ ውሃ ውስጥ ገብተሽ ታውቂያለሽ? እንደዛ ምን ይመስላል? ቀጣይ ስትመጣ ደግሞ ከዚህ ተሻለ ታርገሽ። አሁን ስንት ብር ነው ያበረ ያልሽኝ? 30 ብር ለዚህ ያውን በውሃና በሳሙና ብቻ ላጸዳችሁ 30 ብር እኮ። የጫማው አይነት እኮ ነው ቀለም። ባይ ዝም በይ እባክሽ። ሲጀመር እንደዚህ እንትን ብለሽ እንትን አሁን እኮ ነው የሚገርመው። ምን አጸዳለሁ እኮ ሌላ አሁን ተይቶ ቆይ ስልክ እየተደወለልኝ ነው። እሰጥሻለሁ። አንዴ ታረጋግሽ። ሄሎ ናው ሰለሞን ነኝ። ናው ተመዝግቤ ነበር። ስራው ተገኝቶልሃል? እሺ በጣም አመሰግናለሁ። እዛ ካሳንቺስ ያለው ቢሮአችሁ? ኦኬ እሺ። ዛሬ ነው መምጣት ያለብኝ? እሺ ስንት ብር ነበር? 1500 ብር ለኤጀንሲው መክፈል አለብኝ። በእናትህ ደሙስ ወይ ደግሞ ስራውን ገብቼ ደሙስ ሲወጣ መክፈል አልችልም? ኧረ በእናትህ እንደምንም ተባበሩኝ በእናትህ። እንደዛ የሚሞላ ብር ስለሌለኝ እኮ ነው። እሺ በቃ እሺ እመጣለሁ። እንደምንም አሟላልቼ እመጣለሁ። እሺ የኔት ይቅርታ በእናትሽ 30 ብር ነው ደሞዝ ሲወጣ ወይ ሌላ ቀን ልስጥሽ በእናትሽ። በጣም ይቅርታ። ምን ነው ማለት እዚህ የስራ ጉዳይ ተደውሎልኝ ነውና ካሳንቺስ ድረስ ነው የሚሄደው። መሳፈሪያ ላገኝ እችላለሁ እና እባክሽ ተባበሪ። እሺ በቃ ችግር የለም። መጀመሪያ ለምን እንደዚህ ነው ምክር ነው። ቀጥታ ወደ ሀሳብሽ። እሺ እና በእናትሽ ተባበሪኝ ትችያለሽ? እንዴ ለምን ሳይኖር ነው እንደዚህ ቁጭ አልከው? ማለት ነበረኝ ማለት ስራ ምናምን እየፈላለኩ ነውና ቢሮ ወደ ሌላ ቢሮ ልሄድ ነው። ጫማዬን ራሱ ላስጠርልኝ ነውና እስቲ በእናትሽ ደግሞ ዛሬ ድንገት ደወሉልኝና 1500 ብር ይዘና ምናምን ስላሉኝ ለመሳፈሪያም እንዲሆነ እኮ ሰምቻለሁ። ግን መጀመሪያ ያመነጫጨከን እንዲህ ነው የምታጸጂው ምናምን ያልክ ነበር። አሁን ደግሞ ብር የለኝም ትለኛለህ። እሺ ይቅርታሽ። ምን ማለት ነው ይቅርታ ማለት? እኮ ይቅርታሽ እኮ መጀመሪያ እኮ ስራሽ ናችሁ ወይ እንደዚህ አታረጊም ምናምን ስትለኝ ነበር። አሁን ይቅርታ አሁን ያስኬዳል? እንደዚህ አያስኬድም አውቃለሁ። ግን በቃ ለዛሬ ብቻ ማሪ ይቅር በይኝ። ምን ማለት ነው? እኔ አሁን የት አውቃለሁ? ከየት አመጣህ ልትሰጠኝ እኮ አስተካክላለሽ እኮ። እኔ አሁን ብተው ከየት አመጣህ? ገና እዚህ መተህ ትሰጠኛለህ? እዚህ መጥቼ እሰጥሻለሁ። በጣም እርግጠኛ ነኝ። በምን እርግጠኛ ነኝ? በጣም እርግጠኛ ነኝ። እኔ የምሬን ነው የምልሽ። እንደዚህ አድርጌማ አልቀርም። በዛ ምን ስራው ልገባ ነው? ስራውን ልገባ ሁላ ብር ጎድሎኛል እና ገና ከሌላ ቦታ እንትን ልል ነው ደግሞ ላላ በቃ ችግር የለውም። ግን ለወደፊት እንደዛ ይደረግልሽ።
እና እኔ ትንሽ ብር አለ ሰጥህና አሟላና እዚሁ መተህ ትሰጠኛለህ። ጭራሽ እንደዚህ ማመነጫጭቅሽ ለስራ ልትሞይልኝ? ምን ታሳዝናለህ ደግሞ ሳይክ። እኔም እዚህ ስራ ጥቼ ስለሆነችን የምሰራው ካንተን ይሻላል። ገብተህ ግን ታመጣለህ። አመጣለሁ። በጣም እርግጠኛ ነኝ። አመጣለሁ። ተባበሪ ማለት ስራው በጣም ያስፈልጋል። በጣም ሞላበትና ባይኖረኝም እዚህ ላይ እሺ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እሺ በጣም ነው የማመሰግነው። በጣም ይቅርታ ለተናገርኩሽ ነገር በጣም ይቅርታ። ችግር የለውም። በቃ ለወደፊት ግን እንደዚህ እንዳታደርግ አላደርግም። በጣም አመሰግናለሁ። ለሰው ሰው ነው የሚያስፈልገው። እኔ ግን ምንም ሳይኖረኝ በመንጠባረሬ በጣም ይቅርታ። እሺ ችግር የለውም። በቃ አሁን ቶሎ ሂድና ግባ። እሺ በጣም አመሰግናለሁ። ደግሞ ሲለቀቅ እዚሁ ናና ስጠኝ። በቃ ቦታ አድራሻ እንዳትቀይሪ ያደረሽ። በቃ እዚሁ ነው ስራዬ። እዚሁና ደግሞ ሲወጣ ጠፋ አድርጌ ነው። በጣም አመሰግናለሁ። በቃ እሺ ችግር የለውም። እሺ እሺ ሰላም። አመሰግናለሁ። ቁጭ በይ ቁጭ በይ። በቃ መልካም። እሺ አንቺንም ይቅናሽ። መልካም ቀን ይሁንልሽ። እሺ አመሰግናለሁ። ዋው በጣም ነው የማመሰግነው። በጣም አመሰግናለሁ። እዛ ጋር ይታይሻል። ምንድነው? ፕራንክ የተደረገሽ ማለት ቪዲዮ እየሰራሁ ነበር። እኔ ሳታስፈቅድ ምናምን ነው እንዴ? እሺ ምን ይሄን ሁሉ ነገር አድርገሽልኝ አሁን ይሄንን ሳታስፈቅድ ልትይ? አይ እንደዚህ እናልጠበቅኩም ነበር። ይገባኛል። ግን ቪዲዮ እየሰራሁ ነው እኔ ተቸግሬ ወይ ደግሞ እንደዚህ ምናምን ስታይ ተቸግሬ ምናምን አይደለም። ቪዲዮ እየሰራሁ ነበርና እኔ ትዕግስታቸውን ተፈታትኜ ምናምን እስቲ ስራው ለመግባት በማረገው ግብግብ እንትን ይልኛል ወይ የሚለውን ለመፈተን ነበረ እና እሱን ደግሞ አንቺ ተባብረሽኛል እና በጣም ነው የማመሰግንሽ። እና እንደዚህ ቪዲዮ ይዘህ ምናምን ለማንኛውም ለደግነትሽ እኔ መጀመሪያ ላስጀምር የነበረው ለ1000 ማለት እንደዚህ ትዕግስታቸውን ጠብቀው ብዙ ነገር ላደረጉልኝ ሊስሮች 1000 ብር ሸልማሉ ብዬ ነበር የመጣሁት። ሰው 1000 ብሩን አሸንፈሻል። በጣም ነው የማመሰግነው። ላንቺ ይገባሻል። እሺ አረ በጣም ነው የማመሰግነው። ፈጣሪ ያክብርልኝ። እዚህ ላይ ልጨምርልሽና በ30 ብር 1000 ብር አተርፍሽ። በጣም ደስ ብሎኛል። እሺ ማስተላለፍ የምትፈልጊው በዚህ አጋጣሚ ወይ ደግሞ ትዕግስት ምን እንደሆነ ስራው ትዕግስት እንደሚፈልግ ማስተላለፍ የምትፈልጊው ያው ድሏለች። እሺ ሰላም እንዴት ናችሁ? ያው ብዙም አልችልም። እሺ ደህና ናችሁ? እንግዲህ ያው በመጀመሪያ ጊዜ አበሳይቶኝ ነበረ። ያው የሚናገረው ነገሮች ብዙም እንትን አይልም፣ ማበረታታት ነበረበት። ግን ለማንኛውም ደስ ብሎኛል ያው አሸናፊ በመሆኔ። እሺ እኔም አመሰግናለሁ።